እንደምናላችሁ የተወደዳችሁ የክራይስት አርሚ ቴሌቪዥን ተመልካቾቻችን ከክራይስት አርሚ ቴሌቪዥን ሰበር መረጃ ይዘን ወደ እናንተ መተናል። ከመረጃው ጋር ኢየሩሳሌም በዳዳ ነኝ። አብራችሁን ቆዩ። ዛሬ መስከረም 30 2018 ዓ.ም በክራይስት አርሚ ዓለም አቀፍ ቤተክርስቲያን የሚካሄደው የአገልጋዮች ኮንፈረንስ መርሃ ግብር በይፋ መጀመሩ ተገለጸ። ይህ የአገልጋዮች ኮንፈረንስ ለሰባተኛ ዙር የተዘጋጀ ሲሆን የኢየሱስን ሞትና ትንሳኤን የሚናገሩ በሚል መሪ ሐሳብ ነው የተዘጋጀው። በዛሬው ዕለትም የእግዚአብሔር ሰው ነብይ እዩ ጩፋ እንደሚያገለግሉም ተመላክቷል። ተጨማሪ ማብራሪያ ሊሰጡን ምንተስኖት ሀብቴና ከአፋን ኦሮሞ የዜና ክፍል ደግሞ ቀለም ይሳቅ ቦታው ላይ ይገኛሉ። ወደ እነሱ አልፋለሁ። እሺ አመሰግናለሁ ኢየሩሳሌም። እንግዲህ ያው ከዚህ ቀደም እንደተነገረው ዘንድሮ ለሰባተኛ ዙር የሚደረገው የአገልጋዮች ኮንፈረንስ ከሌሊቱ ክፍለ ጊዜ ጀምሮ በርካታ አገልጋዮች ከመላው የአገሪቱ ክፍሎችና እንዲሁም ከውጭ ሀገራት ይመጣሉ ተብሎ ይጠበቃል። እንግዲህ እንደምታዩት ከሆነ አሁንም ሰልፍ ላይ ይገኛሉ፣ ወደ አዳራሽ አልገቡም። ለሰባተኛ ዙር የሚደረገው የአገልጋዮች ኮንፈረንስ የኢየሱስ ክርስቶስ ሞትና ትንሳኤ በድፍረት የሚናገሩ አገልጋዮች ይነሳሉ በሚል ነው እንግዲህ ነብዩ ጩፋ ከእግዚአብሔር በተቀበሉት ራእይ ወይም ደግሞ ምሪት አማካኝነት የሚደረግ ነው። እንግዲህ እንደዚህ አይነት ፕሮግራሞች የአገልጋዮች ኮንፈረንስ ከዚህ ቀደም ደግሞ በተለያዩ ፕሮግራሞች ተደርጓል። ቤተክርስቲያኒቷ ለእንደዚህ አይነት ፕሮግራሞች ምን ያህል ትኩረት እንደምትሰጥ ምን ያህል ቅድሚያም እንደምትሰጥ ማሳያ ነው። እንግዲህ አንዳንድ አገልጋዮችን ለማናገር እንሞክራለን። ሲመጡ እንዴት እንደመጡ ለስንተኛ ዙር ነው የዘንድሮ ፕሮግራም እየተካፈሉት የሚገኙ የሚለውን ነገር እናናገራቸዋለን። ከዛም ባለፈ ደግሞ ምን አይነት ውጤት ይጠበቃል፣ በተለይ ደግሞ እንደዚህ አይነት ፕሮግራሞችስ መዘጋጀታቸው በኢትዮጵያ ለሚገኙት ቤተክርስቲያኖች ምን አይነት አስተዋጽኦ ይኖራቸዋል ተብሎ ይታሰባል። እንግዲህ ዘንድሮ ያው ከመሪ ቃሉም በመነሳት በርካታ ውጤቶች ይመጣሉ ተብሎ ይታሰባል። እንግዲህ እስቲ ቆይታችን ከአገልጋዮች ጋር እናደርጋለን። ወደ በኋላም ደግሞ ከፕሮግራሙ መጠቃለልም በኋላም ደግሞ ያለውን የፕሮግራሙን አጠቃላይ ክፍለ ጊዜን ወደ እናንተ የምናደርስ ይሆናል። አሁንም ቆይታችሁ ከኛ ጋር እንድታደርጉ በዚሁ ማሳሰብ እንወዳለን። ሰላም ይሁንላችሁ። ስሜ ላመስግን ዋሌ ይባላልው። አድራሻዬ አዲስ አበባ አያት 49 ሙሉ ወንጌል። የማገለግልበት የአገልግሎት ስራዬ ወንጌል ስርጭት ነው። በወንጌል ዘርፍ አገለግላለሁ። ወደዚህ የመጣሁበት ምክንያት ምንድነው ካላችሁኝ የአገልጋዮች ስልጠና ጥሪ ያደረገበት የእግዚአብሔር ሰው አገልጋዮች በምን ተነስተው ምን ላይ መድረስ እንዳለባቸው መንገድ ላይ እንዳያቋርጡ አገልጋዮች የወንጌልን ስራ ሲሰሩ እግዚአብሔር በዚህ ምድር ላይ ቀብቶ ካስነሳው አንዱ ነብይ ከሆነው ከታላቁ ነቢያቶች ነብይ እዩ ጩፋ እንደሆነ እኔ በራሴ ያምናለሁ። ለምን ካላችሁኝ ገና እኔ የምኖረው ምስራቅ ጎጃም ዞን አማራ ክልል ደብረ ማርቆስ ከተማ ነበር። ለቅርብ ጊዜ ነው ወደዚህ የመጣሁትና ገና ሳሪስ አቦ ላይ አገልግሎቱን እየጀመረ ያለ ወደዚያ እንኳን ሰው እንዳይሄድ የአገር ቆሻሻ ወስዶ እዚያ ጋር ለመከመሪያ እስከሚያድር ድረስ እዚያ ስር ላይ ያደርነ እንገለገል ነበር። ስለዚህ ዛሬ ደግሞ ይሄ ነገር በመዘጋጀቱ እጅግ ደስተኛ ነኝ። አገልጋዮችም ወደዚህ መጣው የሚጠቀሙት ሁሉ ምን መመሪያ ይዘው እንደሚሄዱ ካለፈበት ችግርና ወደፊትም ከሚመጣው ሪቫይቫል የተነሳ እንድንዘጋጅ ይጠቅማናል ብዬ አስባለሁ። በዚያ ምክንያት በዚህ ለመጠቀም መጥቻለሁ። እንደዚህ አይነት ፕሮግራም መዘጋጀቱ እንደውም በአዲስ አበባ ብቻ ይበቃል ብዬ አላምንም። ብዙዎቹ በክልል ከተሞች አሉ፣ በተለያየ ቦታ አሉ። ሰው በዚህ ዘመን ላይ ለምሪቱ የሚያስፈልጋት መሳሪያ ወይም ተኩስ አይደለም። የሚያስፈልጋት እንደዚህ የተቀቡ ሰዎችና በወንጌል ሰዎችን ለመድረስ ነው። በመጨረሻው ዘመን ሁሉም በክርስቶስ ለመጠቅለል ነው እንደሚል ሐዋርያው ጳውሎስ እንደተናገረው አሁን መጨረሻ ዘመን ላይ እንደመሆናችን እናውቃለን። ስለዚህ በዚህ መጨረሻ ዘመን ላይ ሁሉም ሰው በወንጌል እንዲደረስ አገልጋዮቹ ስልጠና መዘጋጀቱ እጅግ ጠቃሚ ነው። እሺ እንኳን ለሰባተኛ ዙር ለአገልጋዮች ስልጠና በሰላም አደረሳችሁ። እኔ ነብይ ፍጹም እባላለሁ። የመጣሁት ከሐዋሳ ነው። የክርስቶስ መሰረታዊ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ ነኝ። ይህንን ፕሮግራም ዛሬ ለሰባተኛ ጊዜ የእግዚአብሔር ሰው ለምድራችንም ሆነ ለዓለም ተቀብቶ የተነሳው ታላቅ የእግዚአብሔር ሰው ነብዩ ጩፋ ጥሪ ባደረገው መሰረት እጅግ በጣም ደስተኞች ሆነን ቀኑን በጉጉት እየጠበቅን ነበር። ዛሬ እነሆ ቀኑ ደረሰ መጣን።
ስለዚህ በዛሬው ቀን በዚህ ስፍራ የተገኛችሁ አገልጋዮች እንኳን ኃይልን ለመካፈል በሰላም መጣችሁ የሚል መልእክት አስተላልፋለሁ። በመቀጠል ደግሞ ለነቢይ እዩ ጩፋ የማስተላልፈው መልእክት በኢትዮጵያ ላይ ከዛሬ 50 ዓመት በፊት ተጀምሮ የተቋረጠውን ታላቅ ሪቫይቫል ፕሮግራም በማን በኩል እንደሚያስጀምር የጸለይ ነበር። እግዚአብሔር ጸሎታችን ሰምቷል። አንተ የጸሎታችን መልስ ነህ። ስለዚህ አገልጋዮችን በተለይ ደግሞ ስድስተኛ ዙር ወደ ኋላ የማይመለስ ትውልድ የሚለውን ፕሮግራም ባዘጋጀው ላይ በጣም ተደንቀን ኃይልን ተካፍለን ሄደናል። ከዚያን ጊዜ ጀምሮ ፍርሃት ከልባችን ወጥቷል፣ ስጋት ከልባችን ወጥቷል። ስለዚህ ወደ ኋላ እንደማንመለስ አረጋግጠናል። ዛሬ ደግሞ ታላቅ ኃይል እግዚአብሔር ባንተ በኩል ሆኖ ወደኛ እንደሚያስተላልፍ ታላቅ እምነታችን ነው። አንተ ማለት ለኛ ታላቅ በረከታችን ነህ። እግዚአብሔር ሰላሜን ያብዛ፣ ጤናን በረከትን እግዚአብሔር ይጨምር፣ ቤተሰብህን ልጆችን እግዚአብሔር ይጠብቅ። እግዚአብሔር አምላክ ታላቅ ጥበቃ ያድርግልህ። ይህ ቅባት ካንተ አይወሰድ። እናመሰግናለን፣ በጣም እናከብራለን፣ እንወዳለን። ታንኪዩ ተባረኩልን። ዲያቆን ታምራት እሸቴ ይባላለሁ። አዲስ አበባ ህብረት ቃለ ሕይወት ቤተክርስቲያን ናዝሬት ትምህርት ቤት ፊት ለፊት ያለችው ቸርች አገልጋይ ነኝ። የ82 ዓመት እድሜ ሰው ነኝ፣ ግን አልመስልም። በሰውነቴ ጥንካሬና ብርታት ሆኖልኝ እንደ ሰባ አንበሳ እየፈነጨሁ እመላለሳለሁ። ከዚህ በፊት በአገልጋዮች አንድ ወቅት መጥቼ ተገልግያለሁ። በቀሪ ዘመኔ ጌታ እስከፈቀደ ድረስ በዚህ አገልግሎት ልቀጥል ወስኜ አሁን እስካለሁበት ድረስ እያገለገልኩ ነው ያለሁት። ለወንድማችንም ደግሞ እግዚአብሔር ይህንን ራእይ ስለሰጠውና ይሄ ነገር እንዲቀጥል ጸጋውን እንዲያበዛለት በብዙ መልኩ ለምሳሌ ጸጋ እንዲበዛለት እመኝለታለሁ። Yoya akkam jirtan nageenyi keessan badhaadha kun kan daawwatu jirtan televezyiinii Christ Army bakki nu jiru kammoo walda Christ Army guyyaa har'aa kana sagantaa tajaajiltootaatti jira konferensii guddaa tajaajiltootaaf qophaa'e mata dureen isaa dhaloota du'aa ka'uu gooftaa Yesuus Kiristoos wangeela lallabu jajjabeessu mata duree jedhuun sagantaan kun kan qophaa'e amma tajaajiltoota hedduu dhufanii gara keessa seenuu jiranii biyya alaatii biyya keessaan baadiyyaaf magaala keessa walda garaagaraarraa tajaajiltoonni dhufuu jiranii asna cinaalee tajaajilaan tokko dhaabatee jira tajaajiltoota seentu tana dhaabsisnee waan tokko gaafachuuf yaalii godhaa jira ana cinaa tajaajilaan tokko dhaabatee jira maaf akka dhufe nutti hima nu faana tura haga dhumaa televezyiinii Christ Army daawwadhaa galatooma. Maqaan kiyya Abdii Waaqaa jedhama kan inni dhufee fi waldaa Christ Army bara 2018 fulbaana 30 guyyaa humne afur qulqulluu tajaajiltoonni biyya kanaa fi biyya alaaf biyya keessa dhufanii irratti hirmaatan irratti hirmaadhee humna ayyaana Waaqayyoo qoodachuuf hin dhufe humna ayyaana Waaqayyoo qoodadhu kanaanis hojii wangeela mootummaa Waaqayyoo babal'isuudhaaf ergama Waaqayyoo karaa ilma isaa nutti kenne kana galmaan ga'uudhaaf hojjechuudhaaf humna qoodachuuf hin dhufe kanaaf hin dhufe choroo ariitan raajii Iyyuu Cufaa waggoota 7 darbeef walitti aansuudhaan dhaloota mootummaa Waaqayyoo ergamatti kenne kana akka galmaan gaanuuf humna sitti hidhatanii dhaloonni baay'een mootummaa dukkanaa keessaa gara mootummaa Waaqayyootti ittiin ba'aa dhufuun isaanii beekamaadha. Hojii jabduu ayyaanni Waaqayyoo karaa raajii Iyyuu Cufaatiin hojjechaa akka turee fi akka jiru alaaf keessatti beekamaadha. Hidhamaan baay'een dhufee asitti hiikamaa jira. Ani maqaan kiyyaa Paaster Shifarraa Badisoo jedhama. Kan dhufe godina Gujii Lixaa aanaa Hamballa Waammanna irraanii waldaan tajaajilummoon waldaa Qaaliyootii aanaa Hamballa Waammanna magaalaa Diimtuu irraanii kan sababa dhufellee immoo waldaa Christ Army kana yeroo baay'eedhaa fi hadha dhufuun arfaffaadha. Sababaan dhufellee immoo humna wangeela Waaqayyoo tajaajiluudhaaf fi humna Waaqayyoo uffannee hojii Waaqaa tajaajiluudhaa gara duraatti immoo dhaloota kana hidhachiisuudha waan barbaaduuf obboleessi keenya raajiin Iyyuu Cufaa Waaqayyo sana isaa eebbisu karaa isaatiin baay'ee hojii Waaqayyoo dinqii hojii Waaqayyoo arginee jirra baay'ee isa jaalannaa baay'ee isa onni qalbii cufaatiin jaalannaa ammaan booda immoo hojii Waaqayyoo tajaajilu kana as jalatti akka dhaabbannee addunyaa kana guutuu Waaqayyo isa waayyaamee fi biyya keenyallee dhufee ka'ee akkuma kana humna Waaqayyo sana akka hin tajaajilu barbaannaa
hunni waaqayyo daangaan qabu wangeelli waaqa daangaan qabu wangeela daangaan qanne kan dhufee ka'ee biyya kanallee kan lallabu biyya keenya lallabu hawwii guddaa qannaa kanaaf immoo guddoos yaalannaa biyyoota daddarran addunyaa dhufanii kan tajaajiltoota bacaan gara waldaa kana seenuu jiranii nulle immoo addaan jalqabnee hojii bukkeessa dhaabbachuudhaani hunna wangeela waaqayyo kan addunyaa kana qabsu barbaannaa kanaaf isan jaalannaa baay'ee sabbolees kennan jaalannaa hunna isa gubbaa nulle fudhannee kaane gallee kaane hojii wangeela waaqa kana dhaloota hidhachiisu barbaanna waan ta'eef guddoos jaalannaa jenna. እሺ አኔ ራጂ ዮናስን ጀዳማ ከነን ዱፌ መጋላ ወሉታቲ ሁንዴሳ ፊ አባ ሙለታ ወልዳ ክራይስት ቮይሲ akkasuma immoo obboleessi koo raajii aftaamoo jedhama magaalaa Olonkomiirraa dhufe egaa har'a kana sitti argamneef dhangaa guddaa waldaa Kiraayist Armii abbaa mul'ataa fi hundeessaa waldaa Kiraayist Armii raajii iyyuu cufaatiin qophaa'ee hirmaachuu fi macaafa qulqulluu keessatti raajonni iddoo guddaa qabu akka biyya keenyatti illee baay'ee baramuu baatu jechuudha nu garuu har'a humna dabalachuuf akkasuma cabsinee bahuudhaaf nama waaqayyoorraa ayyaana isaa hirmaachuuf iddoo kanatti argamne egaa iddoo kanatti humna waaqayyoo hidhachuudhaaf ayyaana waaqayyoo dabalachuudhaaf magaalaa keenya waldaa keenyaaf dhalootaaf isa fudhannee deemuu qooduudhaaf iddoo kanatti argamneerra waaqayyoo kadhannee dhufne waaqayyoo waan guddaa akka godhu nama waaqayyo Heeliyaas irraa Elsaayi ayyaana akkuma fudhate irratti darbe nus iddoo kana humna hin yeroo dheeraatti na deemee dhufe hirmaannee galuudhaaf iddoo kanatti argamneerra waaqayyo waan gaarii godha guyyaa gaarii amma garaan daraashatti seemna ሻሎም ተመልካቾቻችን በቀጣይ የዜና ወጃችን ተጨማሪ መረጃዎችን ይዘን እንመጣለን እስከዛው ድረስ መልካም ቆይታ ይሁንላችሁ ሰላም